አሸናፊዎች የተለየ ነገር አያደርጉም፣ ይልቅ ነገሮችን በተለየ መልኩ ያደርጋሉ እንጂ። ዩ ካን አቺቭ ሞር የሚለውን የሺፍኬራን መጽሐፍ ማንበብ ከጀመርን ዛሬ ምዕራፍ 5 ላይ ደርሰናል። ምዕራፍ 5ን ለማንበብ አብራችሁኝ ሁኑ። መልካም ቆይታ። ምዕራፍ 5 አእምሮን ይግሩ። አእምሮ ምንድን ነው? አእምሮ ማለት ልክ እንደ ጉልበት ነው። አእምሮ ምስጢራዊነት የሚያዘነብልበት ሲሆን ከሁሉም አካላቶቻችን በጣም ባነሰ ደረጃ የምንረዳውና የሚባክንም ጭምር ነው። አእምሮ አንድን ሰው እንዲያስብ፣ ስሜት እንዲሰማው፣ እንዲያመዛዝንና ፍርድ እንዲሰጥ ያስችለዋል። አእምሮ ምንም እንኳን በገሃድ ያለና እንዲህም አይነቱ ከፍተኛ ሥራ ቢኖረውም የማይጨበጥና የረቀቀ መሆኑ ይታወቃል። አእምሮ ቀና የሆኑም ያልሆኑም ሐሳቦች የሚመረቱበት ፋብሪካ ነው። አእምሮአችንን ምንም አይነት ፋብሪካ ይሆናል በሚል እኛው ራሳችንን መግራት የምንችል ሲሆን ወይም እንደ ሙቀት መለኪያ ቴርሞሜትር አሊያም እንደ ቴርሞስታተስ ማድረግ በእጃችን ያለ ጉዳይ ነው። ቴርሞሜትር የውጭ ሙቀትን ብቻ ያነባል። ከዚህ አልፎ ምንም ነገር አይቀይርም። በመሆኑም ቴርሞሜትር አቅመ ቢስ ነው። ቴርሞስታት በአንጻሩ አካባቢያችንን መቆጣጠርና መምራት ይችላል። እንግዲህ መልእክቴ ግልጽ መሰለኝ። አእምሮአችን እንደ ቴርሞሜትር ወይስ እንደ ቴርሞስታት ነው መሆን ያለበት? እንደ ቴርሞሜትር ያለ አእምሮ በዚህ መልኩ ይሰራል። አንድ ሰው ማልዶ ጠዋት ይነሳል። ጀንበር ብርሃኗን ስትፈነጥቅ ይመለከትና ውስጡ በደስታ ይሞላል። ግን በነጋታው ሲነሳ ደመና ያጠላበት ወደ ብርድነት ያደላ ቀን ቢሆን የትላንቱን ደስታ የሚያህል መከፋት ውስጡ ይሰፍናል። በመሆኑም እንዲህ አይነቱ አእምሮ ማን ነው የሚቆጣጠረው? ውጫዊ አየር ሁኔታ። ይሄ አእምሮ አቅመ ቢስ ሆኗል። እንደ ቴርሞስታት ያለ አእምሮ በዚህ መልኩ ይሰራል። አንድ ሰው ጠዋት ማልዶ ይነሳና ጀንበር ብርሃኗን ስትፈነጥቅ ይመለከታል። በዚህ ውስጡ በደስታ ይሞላል። በቀጣዩ ቀን ሲነሳ ግን ደመና ያጠላበት አየር ሁኔታ ይመለከታል። ግን አሁንም ደስተኛ ነው። ለምን? አእምሮ በደስታ ስሜት ፕሮግራም ማድረጉ ነው። አእምሮና ሕይወቱን ይህ ሰው ገርቷል። ትርጉም ያለው ሕይወትን መምራት የምንሻ ከሆነ እንደ ቴርሞስታት እንጂ የቴርሞሜትር አይነት ኑሮ ፈጽሞ አያሻንም። ሁሉንም ተቆጣጣሪው ፓይለት ይምራኝ ማለት። ጊዜ ቆየት ብለዋል። በወቅቱ ገና 5 ዓመት ከሞላት ሴት ልጁ ጋር ወደ አሜሪካ እየተጓዝን ነው። ፓይለቱ በጣም ሰው የሚቀርብና ደስ የሚል አይነት ሰው በመሆኑ ልጄ የፓይለቱን ክፍል እንድትጎበኝ እያደረገ ሲሆን የተወሰኑ ነገሮችንም ገለጸልን። አውሮፕላኑ በሚበር ሰዓት በርካታ እርግጠኛ የማንሆንባቸው ለምሳሌም እነ ደመና፣ መብረቅ፣ ነፋስና ነጎድጓድ ያሉ ነገሮች ያጋጥማሉ። እነዚህ በሚፈጠሩት ንቅናቄ የተነሳ አውሮፕላኑ ከተቀመጠለት መስመር ብዙውን ጊዜ ወጣ እያለ እየሳተና መልሶ እየተስተካከለ ነው የሚጓዘው። ልጄ በሚሰጠው ገለጻ የተመሰጠች በመሆኑ እንዲህ በማለት ጥያቄ አስከተለች። ግን ታዲያ መንገዱን ሲስት ምን ይሆናል? ፓይለቱ መለሰ። አውቶፓይለት የሚባል ነገር አለ። አውሮፕላኑ መስመር በሳተ ቁጥር አውቶፓይለቱ መልሶ ወደ መስመር ያመጣዋል። እንግዲህ ለሰው ባህሪ አውቶፓይለት ስንል ቀና የሆነ ባህሪ ሁሉ ልክ በደም ነፍስ እንደሚደረግ ሁሉ በማንኛውም ሁኔታ የምናሳየው አጸፋ መሆን አለበት ማለት ነው። ሕይወቱን በዚህ መልኩ የሚገራው ሰው አውቶፓይለትን እንለዋለን። አእምሮአችን ጉልበት። ቀጥሎ የአእምሮአችን ቀና የሆነ ጉልበት የምናይበት ምሳሌ ይቀርባል። ሴሚናር በምንሰጥበት ጊዜ በርካታ የመከላከያ ሰዎች ገብተው ይካፈላሉ። በሂማሊያ ተራሮች ላይ ሳሉ ከዜሮ በታች በሆነውና በሚያንቀጠቅጠው ብርድ መነኮሳት ያለ ልብስ ሁሉንም ተቋቁመው ሲኖሩ መመልከታቸውን ነግረውኛል። እኔም እኛ ብዙዎቻችን መስኮት ተከፈተ ብርድ አገኘን ብለን ደራርበን እየለበስን ስንታመም እነሱ ምንም ሳይሆኑ መቆየታቸው ያስገርመኛል። ዳላይ ላማ በ1970ዎቹ መጨረሻ ላይ በ1980ዎቹ መጀመሪያ ባካሄዷቸው ተከታታይ ጥናቶች እንደታየው ከሆነ እጅግ በርካታ የቲቤት መነኮሳት የሰውነት ሙቀታቸውን እንደጠበቁ፣ ነገር ግን በተመሳሳይ ጊዜ የቆዳ ሙቀታቸውን 8 ዲግሪ ሴንቲግሬድ ድረስ ከፍ ማድረግ መቻላቸውን ደርሰውበታል። በሌሎች ጥናቶች እንደታየው ከሆነ ደግሞ የቲቤት መነኮሳት ጭራሽ ሙቀታቸውን ከፍ ማድረግ ችለዋል። ምስጢሩ ምንድን ነው? ቱሞ በመባል የሚታወቅ በጥልቀት የማሰብ ቴክኒክ አለ።
ሰውነታችንን ብዙ ጥልቀት እንደሌለው የብርሃን መዋቅር አድርገን እንመለከተዋለን። የተለያዩ አተነፋፈስ ለመቆጣጠር የሚያስችሉ ዘዴዎችን በመጠቀም የልብ ምት ፍጥነትን እንቀንሳለን። ይህ አይነቱ ዘዴ በጣም ውጤታማ ከመሆኑ የተነሳ መነኮሳት እያንዳንዳቸው በመካከላቸው በደንብ ርቀት ኖሮ ከባህር ወለል በላይ 4500 ሜትር የሚሆን ቦታ ላይ ከለበሱት የተለመደ የመነኮሳት ረጅም ቀሚስ አይነት ልብስ በቀር ሌላ ምንም ሳይደርቡ እንቅልፍ ይተኛሉ። በብርድ አይንቀጠቀጡም። እኛ ብዙዎቻችን ግን በተለይም በአውሮፓና በአሜሪካ የምንኖር ከዜሮ በታች 17 ዲግሪ በረደም ብለን እንነጫነጫለን። የአእምሮአችን ኃይል እንዲታምር የሚሰራ ሲሆን ሁሌም የሰው ልጅ እንዳስገረመ ይኖራል። ዛሬ በምንኖርበት ዘመን ደግሞ ይህ ጉዳይ እንዲያውም ከበፊቱ በላይ የሰውን ልጅ ትኩረት እየሳበ መጥቷል። የሰው ልጅ የሚያስበው ሐሳብ በቀጥታ በባህሪው ላይ ተጽዕኖ እንደሚያመጣ የሳይንሱ ማህበረሰብ ደርሶበታል። መልካምና ቀና አስተሳሰብ ማዳበር በባህሪ፣ በአካባቢ እንዲሁም በስኬት ላይ ቀጥተኛ አስተዋጽኦ አለው። ዛሬ የበርካታ ኩባንያዎች ማኔጅመንት ተፎካካሪና ትርፋማ ለመሆን የሰራተኞቻቸውን አእምሮ ማነጽና አስተሳሰባቸውን ወደ ቀናነት መግራት እንደሚያስፈልግ ይስማማሉ። የአንድ ሰው አእምሮ በእውቀት ከታነጸ ማለት ትክክል የሚያስብ ከሆነ ድርጊቱ፣ አስተሳሰቡ ትክክለኛ ይሆናል። ገበሬ ዘር እንደሚዘራ ሁሉ እኛም ሐሳብን ወስደን በአእምሮአችን ማሳ ላይ እንዘራዋለን። ይህን ስናደርግ ዘሩ ያብባል። የተዘራው ዘር ማንጎ ይሁን ጽጌረዳ ወይም እምቧይ፣ ዞሮ ግን የዘራ ነው የሚበቅለው። በነገራችን ላይ በአእምሮ ውስጥ የተዘራ ሐሳብ ዘር ለሌሎች ሐሳቦች ዘር በመሆን ያገለግላል። በእነዚህ ሐሳቦች አማካኝነት የተፈጠረብን ስሜት በአእምሮአችን ሌላ ቦታ ላይ በጥልቀታም ሆነ በተዘዋዋሪ አሰብነውም ሆነ ሳናስበው ይቀመጣል። የዘራነውን ሐሳብ ዘር እንዴት አድርገን ውሃ እያጠጣነው ነው የሚለው ወሳኝ ሆኖ እነዚህ ሐሳቦች ሌላ ሐሳብ ያመነጫሉ። እዚህ ጋር ሐሳብ የሚባዛ መሆኑ መጠቆምም ያሻል። አንድ ዘር አንድ ሐሳብ ብቻ አይደለም የሚሰጠው። የምናጭደው ጥሩም ሆነ መጥፎ እጥፍ ድርብ ነው። ይህ የተፈጥሮ ሕግ ነው። ቀና የሆኑ ሰዎች ቶሎ ያገግማሉ። በአንድ ሂሊንግ ዊዝ ፖዚቲቭ ቲንኪንግ በተሰኘ ጽሑፋቸው በዚህ መልክ ስመጥርና አሉ ከተባሉ ምሁራን ተርታ የሚመደቡት የኒውዮርኩ ራቪንደር ማማንቲ ብዙውን ጊዜ ከባድና በቀላሉ አይፈወስም የተባለ በሽታ ኖሮብን እንኳን ቀና የምናስብ ከሆነ መፈወስ ዕድላችን የሰፋ ነው በማለት ሁኔታውን ገልጸውታል። በመሰረቱ አእምሮን ማረጋጋት ሲባል ቀና ማሰብ ይመለከታል። ሁሌም ተስፋ ማድረግንና ጥሩ ነገሮችን ማሰብ ያሳያል። ይህን ካደረግን ራሳችንን እንፈውሳለን። በመሆኑም እንዴት አእምሮአችንን ማረጋጋት እንዳለብን መማር ትልቁና ወሳኙ ጉዳይ ነው። ይህን ለማድረግ አእምሮአችንን መቆጣጠርና መግራት ያሻል። ምሁሩ ማምታኒ አክለው እንዳሉት ከሆነ ቀና አስተሳሰብና ጥሩ ስሜት ያላቸው ታማሚዎች ከጤና እክል የማገገም ዕድላቸው ከእነሱ በተቃራኒ አስተሳሰብና የአእምሮ ሁኔታ ካሉት ጋር ሲነጻጸር በጣም የተሻለ መሆኑን ገልጸዋል። የአእምሮን ጉልበት መረዳት። አእምሮአችን ከትንሽ መልካም አስተሳሰብ ተነስቶ ለሀገር የሚተርፍ አስተዋጽኦ ማድረግ ወይንም የዚያኑ ያህል አንዲት ቅጽበት በተፈጠረች ትንሽ የተወላገደች ነገር የተነሳ መጥፎን አስቦ ተግባራዊ የማድረግ ኃይል አለው። አንድ ቤት መኖሪያ መሆን የሚችለው አካላችንን፣ አእምሮአችንንና ነፍሳችንን ሙሉ በሙሉ ማስጠለል ሲችል ብቻ ነው። አፈር የሚዘራበትን ዘር ሲመርጥ ከቶም እንደማይችል ሁሉ ድብቁ ሕሊናችንም የሚያስበውን ሊመርጥ አይችልም። በሌላ በኩል ደግሞ ገበሬ የሚዘራውን ዘር አውቆ እንደሚመርጥ ሁሉ ንቃተ ሕሊናችንም በድብቁ ሕሊናችን ውስጥ የሚዘራውን ዘር ይመርጣል። ይህ አእምሮአችን ክፍል ምን አይነት ጽሑፍ እንደምናነብ፣ ምን እንደሚያዝናናን፣ ምን መመገብ እንደምንወድ፣ ከምን አይነት ሰዎች ጋር መዋል እንደሚያስደስተን ወዘተ ይወስናል። ንቃተ ሕሊናችን ያን ካደረገ በኋላ ራሱን ይዘጋና አስቀድሞ የወሰናቸውን ለድብቁ ሕሊናችን ክፍል ያደርግለታል። አንድ ነገር አይተን በስሜት ብንፍነከነክ ወይ ብናለቅስ የሆነ ቦታ የተቀመጠ የሚነካ ቁልፍ ያለ ይመስሎታል? በፍጹም ጉዳዩ እንደዚያ ሳይሆን ይልቅ ንቃተ ሕሊናችን ሲወስን ድብቁ ሕሊናችን ይቀበለዋል። አካል የአእምሮ ተገዢ ነው። በመሰረቱ አእምሮአችን ማለት እንደሆነ ግዑዝ ተንሳፋፊ ነገር ሲሆን ከዚህ ውስጥ 1/7 ብቻ ነው በአይን የሚታየው። ቀሪው በሙሉ በውሃ የተሸፈነ ነው። በተመሳሳይ ንቃተ ሕሊናችንም
1/7 ብቻ ሲሆን እውነተኛ እና አብዛኛው የአእምሯችን ጉልበት ያለው ድብቅ ሕሊናችን ውስጥ ነው። ይህ በእንዲህ እንዳለ አእምሯችንን ማጽዳትም ጊዜ የማይሰጠው ተቀዳሚ ተግባር ነው። ለምሳሌ የጥርስ ሐኪም ጥርሳችንን የምናጸዳበት ፍሎስ ይሰጠናል። ልክ እንደዚያው እኛም የአእምሮ ንጽህና መጠበቂያ ፍሎስ ያስፈልገናል። የአእምሮ ህመም ከአካል ስቃይ ይልቃል። በዚህ የተነሳ ህመሙን መፈወስ ያስፈልጋል። አእምሮን ለማጽዳት 2 አካሄዶች አሉ። አንደኛ አሉታዊ ሐሳቦችን ዲሊት የሚያደርግ ቁልፍ ማዘጋጀት። ሰው ሆኖ የማይሳሳት የለም። ሁላችንም የምንጸጸትባቸው ነገሮች ይነስም ይብዛም አሉን። ነገር ግን ያለፈውን እያነሱ መቆጨት ሳይሆን ለወደፊቱ መማሪያ አድርጎ ማዘጋጀት ያስፈልጋል። ያለፉትን አስተሳሰቦች መፈወስ ያስፈልጋል። ሁለተኛ እውቀትን ወደ ጥበብ መቀየር። በየዕለቱ ለአእምሮአችን ቀና አስተሳሰብን መመገብ ይጠበቅብናል። ግን የዚያኑ ያህል ደግሞ በየዕለቱ ጤናማ ያልሆነ አስተሳሰብ ከአእምሮአችን እየሰረዝን መሄድ አለብን። ገበሬ ዘር መዝራቱ ብቻ በቂ አይደለም። ነገ ፍሬ ያፈራል ያለውን መልካም ዘር በየዕለቱ አረም በማካሄድ ካልተንከባከበ በቀር አረሙ ጥሩውን ዘር መበከልና ማበላሸቱ አይቀርም። እኛም አእምሮአችንን የማጽዳትና የማጥራት ሂደትን በየዕለቱ ልናልፍበት ይገባናል። ጥሩ አእምሮና ክፉ ሐሳብ አብሮ አይሄዱም። በመሆኑም ጥሩ አእምሮ ብቻ መልካም ድርጊትን መፍጠር ይችላል። ፈጻሚዎች አእምሮአቸው ሁሌም ቢሆን አውቶፓይለት ላይ መሆኑን ያረጋግጣሉ። ቀና ባህሪ ደግሞ የዘወትር መለኪያ ደመነፍሳዊ ድርጊታቸው ይሆናል። የድርጊት መርሃ ግብር። እስኪ ከዚህ ቀደም ከቁጥጥር ውጭ የሆኑባቸውን ሁኔታዎች ያስታውሱ። የአውቶፓይለት ቁልፍም በመንካት እንዴት ነው ራስዎን መልሰው መቆጣጠር የሚችሉት? በየዕለቱ ራስዎን ለመመርመር ቁርጠኛ ይሁኑ። በቀን ቢያንስ ከ5 እስከ 30 ደቂቃ ለሚሆን ጊዜ በቀና ሐሳብ በማንበብ ወይም በማድመጥ አእምሮን ለመሙላት ይወስኑ። እንግዲህ የምዕራፍ 5 ንባባችን ይህንን ይመስላል። አብራችሁኝ ስለነበራችሁ አመሰግናለሁ። የሼፍ ኬራን ምክሮችን ተጠቅማችሁ መልካም ፍሬ እንደምታመርቱበት ተስፋ አደርጋለሁ። በሚቀጥለው በምዕራፍ 6 እስክንገናኝ መልካም ቆይታ። ዝግጅቱን ከወደዱት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም ቆይታ።